ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመን ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ኢትዮጵያ በፈረንጆቹ 2027 ለምታስተናግደው ዓለም አቀፍ የአየር ንብረት ለውጥ ጉባኤ COP32 ስኬታማነት የጣሊያን መንግስትን የፋይናንስና የቴክኒክ ድጋፍ ጠየቀች። የገንዘብ ሚኒስትር አህመድ ሺዴ በአዲስ አበባ አዲሱን የጣሊያን አምባሳደር ሴም ፋብሪዝን በተቀበሉበት የሁለትዮሽ ትብብር ውይይት ወቅት ነው ጥያቄውን ያቀረቡት። ሚኒስትሩ ኢትዮጵያ የጉባኤው አስተናጋጅ ሆና መመረጧ የሀገሪቱንና የአጠቃላይ አፍሪካን በአየር ንብረት ዲፕሎማሲ ውስጥ ያለውን እያደገ የመጣ ዓለም አቀፋዊ ሚና የሚያሳይ ትልቅ ምዕራፍ መሆኑን ገልጸዋል። እንደዚህ አይነቱን ከፍተኛ ደረጃ ዓለም አቀፍ ስብሰባ ለማዘጋጀት ሰፊ ዝግጅት የሚጠይቅ ነው ያሉት ሚኒስትሩ ዝግጅቱ በተሳካ ሁኔታ እንዲጠናቀቅ የጣሊያን የገንዘብና የቴክኒክ ድጋፍ ያስፈልጋታል ብለዋል። አምባሳደር ፋብሪዝ በበኩላቸው የኢትዮጵያ አስተናጋጅነት ያለውን ጠቀሜታ አምነውና ተቀብለው ጣሊያን በሁለቱ ሀገራት መካከል ካለው ጠንካራ አጋርነት ጋር በሚጣጣም መልኩ ድጋፍ ለመስጠት የሚያስችሉ መንገዶች ለመፈለግ ዝግጁ መሆኗን ገልጸዋል። ይህ ጥያቄ የመጣው ጣሊያን በቀጣዮቹ 3 ዓመታት ለኢትዮጵያ የኢኮኖሚ ማሻሻያ ድጋፍ የሚውል 250 ሚሊዮን ዩሮ የሁለትዮሽ ትብብር ማዕቀፍ ለማሳደግ ያላትን እቅድ ካሳወቀች በኋላ መሆኑ ተገልጿል። በ1920ዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶች ተመለሱ። ፕሮፌሰር ራሞስ ጉይስ አያታቸው ከ100 ዓመት በፊት በአዲስ አበባ የጀርመን ልዑክ ሆነው በቆዩባቸው ዓመታት በስጦታና በግዢ አሰባስበው ያቆዩቸውን ቅርሶች ለአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም አስረክበዋል። የፕሮፌሰር ራሞስ ቤተሰብ ቅርሶቹን ጠብቆ በማቆየትና አሁንም በመመለስ ለኢትዮጵያ ያላቸውን ፍቅር በተግባር በመግለጻቸው የቱሪዝም ሚኒስቴር ምስጋና አቅርቧል። ከተበረከቱት ውድ ቅርሶች ውስጥ ዘውዶች፣ ጋሻዎች፣ ጎራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች ይገኙባቸዋል። እነዚህ ቅርሶች ለኢትዮጵያ ጥናትና ምርምር ተቋም ተጨማሪ ሀብቶች ከመሆናቸውን በተጨማሪ ለጥናትና ምርምር በግብዓትነት የሚያገለግሉ መሆናቸው ተገልጿል። ሚኒስቴሩ በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጂ የሆኑ ጥንታዊ ቅርሶች ወደ ሀገር እንዲመለሱ የማድረጉ ጥረትም ይቀጥላል ብሏል። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር የሚደርስ ቅጣት ይጠብቃቸዋል ተባለ። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ዝርዝሩን አማሩ ገብሩ ያቀርበዋል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብ ከኢትዮጵያውያን ወግና ልማድ ጋር ይቃረናሉ ተብለው የተለያዩ የውጭ ባህላዊ ልማዶችን ጨምሮ እየጨመረ የመጣውን አዋኪ ጉዳዮችን ለመግታት ያለመ መሆኑ ተጠቁሟል። የሀገሪቷን ባህልና ወግ ይቃረናሉ የተባሉ እንደ ክሬዚ ዴይ፣ ጀንትል ዴይ፣ ኦልዲስ ዴይ፣ ቫላንታይን ዴይ፣ ከለር ዴይ፣ ፒጃማ ዴይ የመሳሰሉት ድርጊቶች በአዋጁ የተከለከሉ ናቸው። እምባሆ፣ ሲጋራና ሺሻ፣ ጫት፣ አልኮል፣ የናርኮቲክ እና የሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤቶችና አካባቢው መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይም መለወጥ የተከለከሉ መሆናቸው ተገልጿል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይንም ማሳጅ ቤቶች በትምህርት ቤቶች ዙሪያ መክፈት እንደማይቻል በአዲሱ ደንብ ተቀምጧል። እንዲሁም ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ካራምቡላ፣ ፑል፣ ጆተኒ፣ ቢንጎ ቤቶችና የስፖርት ቁማር ማጫወቻ ቤቶችም እገዳ ከተጣለባቸው ድርጊቶች መካከል ውስጥ ይገኙበታል። በሌላ በኩል በመማር ማስተማሩ ላይ ተጽዕኖ የሚያደርጉ ድምጽ፣ ጫጫታ፣ መጥፎ ጠረን የሚያወጡ ነገሮች፣ ደረቅና ፈሳሽ ቆሻሻ የመጣል ተግባራት እንዲሁም ወፍጮ ቤቶች፣ ብረታ ብረት ቤቶች፣ እንጨት መሰንጠቂያ ቤቶች፣ ጋራዥ ቤቶችና አውቶቡስ ፌርማታዎች ክልከላው ውስጥ ተካተዋል። በደንቡ መሰረት ይህን መሰል ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር የሚደርስ ቅጣት ይጣልባቸዋል። ወደ ሀገር የሚገቡ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች አይነት የሚወስን መመሪያ ተዘጋጀ። ይህ መመሪያ በቅርቡ ይጸድቃል ሲል የትራንስፖርትና ሎጂስቲክ ሚኒስቴር ተናግሯል። በላይ አብ ሞተርስና የቻይናው ዩቺአይ ኩባንያ
በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ኢትዮጵያ ለማምጣት ተስማምተዋል። የተለያዩ በኤሌክትሪክ የሚሰሩ ተሽከርካሪዎችን በማስመጣት ላይ የሚገኘው በላይ አብ ሞተርስ ከዶንግ ፊንግ ሞተርስ ጋር በመሆን በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ለማቅረብ ዝግጅቱን ማጠናቀቁን ተናግሯል። የመኪኖቹ ሽያጭ ወደ ገበያ በሚገባበት ወቅት አስፈላጊውን የመኪና መለዋወጫና ሌሎች ግብዓቶችን ለማቅረብ ከስምምነት ተደርሷል። በኢትዮጵያ በዓመት ከ10 በሕይወት ከሚወለዱ ሕፃናት አንዱ የመወለጃ ቀን ሳይደርስ ይወለዳል ተባለ። የመወለጃ ቀናቸው ሳይደርስ የሚወለዱ ሕፃናት ቀንን ምክንያት በማድረግ የቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ ያወጣው መረጃ እንደሚያመለክተው አንድ ሕፃን የእርግዝና 37ኛ ሳምንት ከመጠናቀቁ በፊት ከተወለደ የመወለጃ ቀኑ ሳይደርስ ተወልዷል ይባላል። በኢትዮጵያ በዓመት ከ320 ሺህ በላይ ሕፃናት የመወለጃ ቀናቸው ሳይደርስ ይወለዳሉ ተብሏል። የአዲስ አበባ ትራንስፖርት ቢሮ ያለረዳት አገልግሎት የሚሰጡ ታክሲዎችን እቀጣለሁ አለ። ያለረዳት ማሽከርከር፣ ገንዘብ መቀበል፣ ገቢና ወራጅ መቆጣጠር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣል ብሏል ቢሮ። በመሆኑም የታክሲ ረዳት መኖሩ አንዱ የትራፊክ ደህንነት አካል በመሆኑ ሁሉም የሕዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እንደሚደረግና ቅጣት እንደሚጣልም ቢሮው አሳስቧል። ህዳር ሲታጠን በሚል ቆሻሻን ማቃጠል እንደማይቻል የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አሳሰበ። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢውን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን ባለስልጣኑ ገልጿል። ህዳር 12ን ምክንያት በማድረግ ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑና ይህንንም ለማስፈጸም የደንብ ማስከበር ባለስልጣን ባልደረቦች መዘጋጀታቸውን አመላክቷል። ህዳር ሲታጠን የሚለው ስርዓት በተሻለ መንገድ መተግበር ይገባል የሚለው ባለስልጣኑ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚያከናውን ገልጿል። ከተያዘው ሳምንት ሰኞ ጀምሮ በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ እየተሰራ መቆየቱንና እስከ ህዳር 12 ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። ከውጭ ወደ ያዝነው ዜና አለፍን። ተመራማሪዎች ወርቃማው ደም ወይም አርኤችነል ብለው ይጠሩታል። ይህ የደም አይነት የበርካቶችን ሕይወት ሊያድን ይችላል የሚል ተስፋም ጥለውበታል። ታዲያ ይህን የደም አይነት በቤተ ሙከራ ውስጥ ለማዘጋጀት እየሞከሩ ነው። ጸጋነች ተሰማ የቢቢሲን ዘገባ እንደሚከተለው አዘጋጅተዋለች። ደም ለሚያስፈልገው ታማሚ የሌላ ሰው ደም ሰጥቶ ማከም የዘመናዊ ሕክምናን መልክ በእጅጉ ቀይሯል። አይበለውና ጉዳት ከደረሰብን ወይም ከባድ ቀዶ ሕክምና ማድረግ ካስፈለገን ሌሎች የለገሱት ደም ሕይወታችንን ሊታደግ ይችላል። ነገር ግን ሁሉም ሰው ከዚህ ተጠቃሚ መሆን አይችልም። የተለየ የደም አይነት ያላቸው ሰዎች ከራሳቸው ጋር የሚስማማ ደም ለማግኘት ይቸገራሉ። አልፎ አልፎ ከሚታዩት መካከል አንዱ የሆነው አርኤችኔል የደም አይነት እንዳላቸው የታወቁ የዓለማችን ሰዎች ጥቂት ናቸው። እነዚህ ሰዎች ጉዳት ቢደርስባቸውና ደም መውሰድ ቢያስፈልጋቸው የማግኘት እድላቸው ከሸረሪት ድር የቀጠነ ነው። አርኤችነል የደም አይነት ያላቸው ሰዎች የራሳቸውን ደም ለረጅም ጊዜ በማቀዝቀዣ ውስጥ እንዲያስቀምጡ ይበረታታሉ። ምንም እንኳን ያልተለመደ የደም አይነት ቢሆንም በሕክምና ባለሙያዎችና በተመራማሪዎች ዘንድ ጥቅም ላይ ሊውል የሚችልበትን መንገድ በማየት አንዳንድ ጊዜ ወርቃማው ደም ተብሎ ይጠራል። በተጨማሪም ሳይንቲስቶች ከለጋሾች የተገኘ ደም ጥቅም ላይ እንዳይውል የሚገድቡትን የበሽታ መከላከል ጉዳዮች ለመፍታት በሚመራመሩበት ወቅት የተለያየ የደም አይነት ላላቸው ሰዎች ሁሉ ሊሰጥ የሚችል ይሆናል የሚል ተስፋ ሰንቀዋል። አርኤችኔል የተባለ የደም አይነት ከ6 ሚሊዮን ሰዎች አንዱ ብቻ ያለው ሲሆን ወርቃማው ደም በመባልም ይታወቃል። ቻይና እያንዳንዱ ዜጋዋን በቅጽበት ማግኘት የሚያስችል ስካይኔት የተሰኘ ቴክኖሎጂ የምትጠቀም ቀዳማዋ ሀገር ሆነች። ቻይና በመላው ሀገሪቱ የተዘረጋውንና ስካይኔት የተባለውን ግዙፍ የቪዲዮ ክትትል ስርዓት በመጠቀም የዜጎችን እንቅስቃሴ በቅርበት መከታተል ላይ ትገኛለች። ለዝርዝሩ አማሩ ገብሩ። ይህ ሰፊ የክትትል መረብ በመንግስት በኩል በይፋ ስካይኔት ተብሎ የሚጠራ ሲሆን በመቶ ሚሊዮኖች የሚቆጠሩ ካሜራዎችን ያካተተ ነው። ቴክኖሎጂው የአርቲፊሻል ኢንተለጀንስ እና የፊት ለይቶ ማወቅ አቅሞችን በመጠቀም የካሜራዎቹን ቀረጻ በፍጥነት በማስኬድ ሰዎችን በቅጽበት የመለየትና እንቅስቃሴያቸውን የመመዝገብ አቅም አለው። የቻይና መንግስት የስርዓቱ ዓላማ የወንጀል ድርጊቶችን ለመከላከልና የህዝብ ደህንነትን ለማሻሻል እንደሆነ ቢገልጽም ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ቡድኖች ግን ስካይኔት ለፖለቲካዊ ቁጥጥርና ለዜጎች ግላዊነት ጥሰት በመዋል ላይ መሆኑን በተደጋጋሚ ይገልጻሉ። ስርዓቱ የከተማ አደባባዮችን፣ መንገዶችንና የመኖሪያ ቤት
በማለት አካባቢዎችን ሙሉ በሙሉ በመሸፈን ከሰዎች በተጨማሪ ተሽከርካሪዎችንና ሌሎች ነገሮችን በመለየት ከፍተኛ መጠን ያለው መረጃ ወደ ማዕከላዊ የክትትል ማዕከላት እንዲጎርፍ ያደርጋል። ይህ የተቀናጀ የክትትል አቅም ቻይና በዓለም ላይ ካሉ ከፍተኛ የክትትል ስርዓቶች ባለቤት እንድትሆን አድርጓታል። ከአፍሪካ ብርቅዬ እንስሳት መካከል ከሆኑት ውስጥ በዩጋንዳና በሌሎች የአፍሪካ ጫካዎች ውስጥ የሚገኙት የዱር ወርቃማ ድመቶች ብዛት እየቀነሰ እንደሆነ ተገልጿል። የዘርፉ ባለሙያዎችም ሰው ሰራሽ አስተውሎትና መሰል ቴክኖሎጂዎችን በመጠቀም ብዛታቸውን ማጣራትና እንዳይጠፉ ለመከላከል እየጣሩ ይገኛሉ። ሄሮዳዊት ንጉሴ ዝርዝር አላት። በአፍሪካ ደቡባዊና ምዕራባዊ ጫካዎች ውስጥ የሚገኙት እነዚህ ከቤት ውስጥ ድመቶች በአካላቸው በሁለት እጥፍ ከፍ ብለው በቀለማቸው ደግሞ ወርቃማ የሆኑት የአፍሪካ ብርቅዬ የጫካ ድመቶች ብዙም እውቅና እንዳልተሰጣቸውና ወደ መጥፋት እየተቃረቡ እንደሆነ የዓለም አቀፉ የተፈጥሮ ሀብት ጥበቃ ህብረት አስታውቋል። በተመራማሪዎች ዘንድም ስለ አፍሪካ ወርቃማ ድመቶች ስንት ዘመን እንደሚኖሩ፣ እንዴት እንደሚራቡ፣ ከሌሎች እንስሳት ጋር ያላቸው ግንኙነት ምን እንደሚመስል እውቀት ስለሌለ እነዚህን ብርቅዬ እንስሳት ማቆየት ከባድ ሊሆን እንደሚችል ተነግሯል። ታዲያ የአፍሪካን ወርቃማ ድመቶች ከመጥፋት የሚታደግ ህብረት ተቋቁሞ ስለ እንስሳቱ ብዛት፣ የኑሮ ሁኔታና ባህሪ ለማጥናት በሰው ሰራሽ አስተውሎት የታገዙ ካሜራዎችን ጭምር በመጠቀም ማጥናት እንደሚገባ ተወስኖ ባለሙያዎች በዩጋንዳና ምዕራብ አፍሪካ ደኖች ዙሪያ እየሰሩበት ይገኛሉ። በዚህም በዩጋንዳ ጫካዎች ብቻ ከ80 በላይ ድመቶች እንደሞቱ ተገልጿል። ምን ያክሎቹ በህይወት እንደሚገኙ ግን ተጨባጭ መረጃ አልተገኘም። ዘገባው የሲኤንኤን ነው። ዓለም አቀፍ የጤና ባለሙያዎች በከፍተኛ ሁኔታ በተቀነባበሩ ምግቦች ላይ ዓለም አቀፋዊ እርምጃ እንዲወሰድ አስቸኳይ ጥሪ እያቀረቡ ነው። አዲስ በተደረገ ግምገማ መሰረት ከፍተኛ የተቀነባበሩ ምግቦች ፍጆታ በሰው ጤና ላይ ስጋት እንደሚፈጥር በማስጠንቀቅ ስር ለሰደዱ በሽታዎችና ያለ ጊዜ ከመሞት ጋር ቀጥተኛ ቁርኝት እንዳለው ተገልጿል። ሊዲያ ዝናቡ ተጨማሪ አላት። በፋብሪካ በከፍተኛ ሁኔታ በተቀነባበሩ ምግቦች ዙሪያ ከ104 ጥናቶች የተጠናቀረ ዓለም አቀፍ ዳሰሳ 43 ባለሙያዎችን በማሳተፍ ላንሴት የተሰኘ ጆርናል ላይ ታትሟል። በዳሰሳውም በከፍተኛ ሁኔታ በፋብሪካ የተቀነባበሩ ምግቦች የጤና ስጋት መሆናቸው ተገልጿል። ጥናቱ እነዚህን በፋብሪካ የተቀነባበሩ ምግቦች ከ32 የጤና ስጋቶች ወይም እክሎች ጋር በማቆራኘት ያስቀመጠ ሲሆን ከነዚህም መሃል ደግሞ አይነት 2 የስኳር፣ የልብ በሽታና ጭንቀት ይገኙበታል። ባለሙያዎችም በአፈጻጸም ዙሪያ የጠበቀ ሕግ እንዲወጣ መንግስትን በማሳሰብ ላይ የሚገኙ ሲሆን ሕጉም በፋብሪካ የተቀነባበሩ ምግቦች ላይ ከፍተኛ የሆነ ታክስ መጣልና ጤናማ የሆነ ምግብን የሚያበረታታ ፖሊሲ ማውጣትን ያካትታል። ባለሙያዎችም በትንባሆ ምርቶች ላይ ተወሰዱትን ይበል የሚያሰኝ እርምጃ በመጥቀስ በፋብሪካ የተቀነባበሩ የምግብ ምርቶች ላይም አመርቂ የሆነ ውጤት ይመጣ ዘንድ ጥብቅ ሕግ እንዲወጣ ጫና በመፍጠር ላይ ይገኛሉ። እነዚህ በፋብሪካ የሚቀነባበሩ ምግቦች ይዘታቸው በቤታችን ኩሽና ውስጥ የሚገኙ ግብዓቶች አይደሉም። ይልቁንም የሰው ሰራሽ ማጣፈጫዎች፣ ማቅለሚያዎችና ለረጅም ጊዜ እንዲቆዩ የሚያደርጉ ኬሚካሎች ናቸው። ለአብነት ያህልም ከሱፐር ማርኬት የሚገዙ የተጠበሱ ምግቦች፣ ዳቦና የለስላሳ መጠጦች ይገኙበታል። አብዛኛው በፋብሪካ የተቀነባበረ ምግብ ለተስተካከለ አመጋገብና ጤናማ ለሆነ አኗኗር አስተዋጽኦ አለው የሚሉ አንዳንድ እነዚህን የተቀነባበሩ ምግቦች ወግነው የሚሟገቱ ተመራማሪዎችም ሆነ የፋብሪካ ባለቤቶች አልጠፉም። ይሁን እንጂ እነዚህ ምግቦች በሚያስከትሉት ጉዳቶች ላይ የሚደረገው ሙግት መቀጠል ጋር ተያይዞ የጥናቱ ጸሐፊዎች ያቀረቡት ማስረጃ የማህበረሰብ ጤና ስጋት እየሆነ የመጣውን በፋብሪካ የተቀነባበሩ ምግቦች ፍጆታ ከመግታት አንጻር ጠንካራ መሆኑ ተገልጿል። ዘገባው የቢቢሲ ነው። መሳሳም የፍቅር መገለጫ ነው። ይህ ድርጊት ግን በሰው ልጆች አልተጀመረም ይሉናል ተመራማሪዎች። የመጀመሪያው የከንፈር መሳሳም ከ21 ሚሊዮን ዓመታት በፊት መፈጸሙን ሳይንቲስቶች ይነግሩናል። ለዝርዝሩ አማሩ ገብሩ። በፊልሞችና በመጽሐፎች ገጸ ባህሪያት ስሜታቸውን ለመግለጽ ሲሳሳሙ እንመለከታለን። ታዲያ የሰው ልጅ ጥልቅ ስሜቱን ለመግለጽ መሳሳም የተለመደ ተግባር ነው። መሳሳምን ሰዎች፣ ጦጣዎችና የዋልታ ድቦች ይፈጽሙታል። አሁን ላይ ተመራማሪዎች የመሳሳም የዝግመተ ለውጥ አመጣጥን በተመለከተ የደረሱበትን ይፋ አድርገዋል። ጥናታቸው እንደሚያመላክተው በከንፈር የመሳሳም ሂደት ከ21 ሚሊዮን ዓመታት በፊት በዝግመተ ለውጥ የተፈጠረ ሲሆን የሰው ልጅና ሌሎች ዝንጀሮዎች ቀደም አያቶች ፈጽመውት ሊሆን ይችላል ብለዋል። ሳይንቲስቶቹ ስለ መሳሳም ያጠኑት የዝግመተ ለውጥ እንቆቅልሽ የሆነ ጉዳይ በመሆኑ የተነሳ እንደሆነ ይናገራሉ። መሳሳም በሰው ልጅ ብቻ ሳይሆን በእንስሳት ዓለም ውስጥም የሚታይ ነገር ነው። ኢቮሉሽን ኤንድ ሂውማን ቢሄቪየር በተሰኘው ርዕስ የታተመ ጥናት መሳሳም በአንዳንድ የከንፈር ወይም የአፍ ክፍሎች እንቅስቃሴ የአፍ ተኮር ግንኙነት መሆኑን ገልጸውታል። ከኦክስፎርድ ዩኒቨርሲቲ የዝግመተ ለውጥ ባዮሎጂስት ዶክተር ማቲልዳ ብሬንድል ከዚህ በመነሳት መሳሳም ከ21
ከ2.5 ሚሊዮን ዓመታት በፊት በትልልቅ ዝንጀሮዎች ውስጥ የተፈጠረ ነው ብለን እናስባለን ስትል ተናግራለች። ወደ ቢዝነስ ዘገባችን አለፍን። በበጀት ዓመቱ የመጀመሪያ ሩብ ዓመት 408 ሚሊዮን ዶላር የውጭ ምንዛሬ ለከፍተኛ አምራች ኢንዱስትሪዎች ማቅረቡን የኢንዱስትሪ ሚኒስቴር አስታወቀ። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ። የኢንዱስትሪ ሚኒስቴር የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን ለኢንዱስትሪ ማዕድንና ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት የኢንዱስትሪ ሚኒስትር አቶ መላኩ አለበል እንደገለጹት በ2018 በጀት ዓመት የመጀመሪያ ሩብ ዓመት ለከፍተኛ አምራች ኢንዱስትሪዎች 408 ሚሊዮን ዶላር የውጭ ምንዛሬ ቀርቧል። የውጭ ምንዛሬው ለጨርቃ ጨርቅና አልባሳት፣ ለቆዳ፣ ለምግብና መጠጥ፣ ለኬሚካልና ኮንስትራክሽን፣ ለማኑፋክቸሪንግ፣ ቴክኖሎጂና ኢንጂነሪንግ ኢንዱስትሪዎች መቅረቡን ገልጸዋል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። በኢትዮጵያ የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፍቃድ አገኘ። የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፍቃድ ተሰጥቶታል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ ተገልጿል። የኩባንያው ባለቤትነት ከኢትዮጵያን ባለሀብቶች ጋር በጋራ የተያያዘ መሆኑን በዚህም በጋዝ ችርቻሮ ንግድ ፍቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ተነግሯል። መረጃው የሪፖርተር ነው። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ የካፒታል ገበያ ባለስልጣን ለአዋሽ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ በይፋ ሰጥቷል። ይህ ፍቃድ በመሰጠቱ በአገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች አጠቃላይ ቁጥር ወደ 13 ያድጋል። በተለይም ደግሞ የኢንቨስትመንት ባንኮች ጠቅላላ ቁጥር 4 እንዲደርስ አድርጓልም ተብሏል። ከፍቃዱ ጋር በተያያዘም ባለስልጣኑ ለኢንቨስትመንት ባንኩ 4 ተሿሚ እንደራሴዎች ፍቃድ የሰጠ ሲሆን የባንኩ 5 የቦርድ አባላት ሹመትንም አጽድቋል። ሩሲያ 2 ትልልቅ የከበሩ አልማዞች ማግኘቷን አስታወቀች። 55.96 እና 135.75 የሚመዝኑት እነዚህ አልማዞች በዚህ ዓመት በአርካንግሊስክ ክልል ከተመረቱ ትላልቅ የከበሩ ድንጋዮች በቅደም ተከተል 3ኛና 4ኛው መሆናቸውን የክልሉ ገዢ አስታውሰዋል። እያንዳንዳቸውም በልዩ ንጽህናቸው፣ በአንጸባራቂነታቸውና አስደናቂ የተፈጥሮ ቅርጻቸው ተለይተውም ይታወቃሉ ተብሏል። መረጃው የስፑትኒክ ኒውስ ነው። የዕለቱ የመጨረሻው የቢዝነስ መረጃችን የወርቅ መጸዳጃ ሳህን በ12.1 ሚሊዮን ዶላር ወይም በኢትዮጵያ 1 ቢሊዮን ብር መሸጡን ይመለከታል። የጣሊያን አቫንት ጋርድ አርቲስት በሆነው በማውሪዚዮ ካቴላን የተሰራው 18 ካራት የወርቅ መጸዳጃ ሳህን በ12.1 ሚሊዮን የአሜሪካን ዶላር መሸጡን ኖቫ ዘግቧል። ሽያጩ በኢትዮጵያ ብር ሲተመን 1 ቢሊዮን 972 ሚሊዮን ብር ገደማም ይገመታል። ጨረታው በኒውዮርክ ቦሶቴቢስ ተካሂዷል። መጸዳጃ ቤቱ አሜሪካ ተብሎ የተሰየመ ሲሆን ክብደቱም 101.2 ኪሎ ግራም ነው። ይህ መጸዳጃ ቤት በፈረንጆቹ 2019 በእንግሊዝ በሚገኘው ብሌንሃይም ቤተ መንግስት ውስጥ በድፍረት ተሰርቆ ዓለም አቀፍ ዝና ካገኘው መጸዳጃ ቤት ጋር ተመሳሳይ መሆኑ ተዘግቧል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለምን ዜናዎቹ መርችላቸዋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ